በየቀኑ አያታለሁ። ልክ በዚህን ሰዓት ከቤቷ ስትወጣ ከሩቅ ሆኜ እጠብቃታለሁ። ለሷ እኔ ቆሼ ለቃሚ ብቻ ነኝ። መንገድ ላይ እንደምታየው ልክ እንደ ተራ ድንጋይ ማለት ነው። ለእኔ ግን እሷ የጠፋው ህልሜ፣ የናፈቀኝ ብርሃኔ ነች። ባየኋት ቁጥር እወድሻለሁ ለማለት ጎሮሮዬ ላይ ቃላት ይቆማሉ። ግን ሽታዬንና ሽታዋን፣ ልብሴንና ልብሷን ሳነጻጽር አንደበቴ ይዘጋል። እናትና አባቴ እስከ ዛሬ በህይወት ብኖሩ ኖሮ ዛሬ እጇን ይዤ የሚሄደው ነበር። ፈጣሪ ቢያየኝ ነው እንደው ሊያስተምረኝ ካልሆነ ብርሃኔ 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 አንቺማ ለኔ ለኔ ብርሃኔ። አባት ሁሌም ከሩቅ የማያት ልጅ ዛሬ አይን ላይን ተገጣጠመን። ክው አልኩኝ፣ በማንነቴ አፈርኩኝ። እቺ መሬት አፋን ከፍታ ብትወጣኝ ደስታዬ ነበር። ግን ደግሞ ፊቷ ላይ ንቀት ሳይሆን ጥያቄ ነበር የሚታየው። እንደዛ ሲንገበገቡላት የነበሩ አይኖቼ፣ ሳያዩዋት የማይውሉ አይኖቼ ዛሬ ግን ደከሙ፣ አቅማጡ። መቼ ነው ከዚህ ጭቃ ህይወት ውስጥ የምትወጣው? እኔም በውስጤ ጭቃ ውስጥ የገባሁት ወድጄ አይደለም፣ ህይወት ናት የገፋችኝ። ወላጆቼን ስቀብር አብሮኝ ነው የቀበሩኝ። ልላት ፈልጌ ግን ምላሶቼ ታሰሩ፣ አጡማጣው። ቆይ አንዴ እስቲ ፈጣሪ ቢያየኝ ነው እንደው ሊያስተምረኝ። የምትሰጠኝ ምን እንደሆነ ባላቅም ግን በእነዚህ በቆሸሹ እጆቼ እጇን መንካት ፈራው። ችግር የለውም እንካ ተቀበለኝ። ግን እኮ እጄ ያንተ ነው መሰለኝ። ሁሌ ከምትቀመጥበት ወርቆ ነው ያገኘሁት። የሰጠችን ብር አልነበረም። ምን እንደሆነ ታውቃላችሁ? የጠፋ ህልሜን፣ ማንነቴን፣ ቤተሰቦቼን፣ የጠፋ ወንድሜን፣ ሁሉንም ነገር ሰጠችኝ። በመሞት መካከል ያይኔ ስርታ። ይህ ፎቶ በህይወቴ በጣም ትልቅ ቦታ አለው። ጠፍቶብኝ ነበር። አግኝታሽ ተሰጠሽኝ ደግሞ በጣም አመሰግናለሁ። ኧረ ችግር የለውም። ህጉን ያህል ወድሻለሁ ክብሬን ሳል የናፍቆት ጥጉ ድረስ መቼ ችዬ ካይኔ ሳታሽ። ይሄን ያህል ፎቶ ምን ነው እንደዚህ የተከፋው? ወይስ ተመልሼ ልጠይቅ? ይሄን ያህል ፎቶ ምን ቢሆን ነው እንደዚህ የተከፋው? ወይስ ተመልሼ ልጠይቅ? ምን ነው? ምን ሆንክ? አይ ምንም አልሆንኩም። ፎቶን ስሰጥ ትደሰታለህ ብዬ ነበር። የሆንከው ነገር አለ? እንደው ሊያስተምረኝ። አታምንኝም? ይሄ ፎቶ የጠፋ ማንነቴ ነው። እዚህ ጋር ያሉት እናትና አባቴ ናቸው። ይሄ ደግሞ
ይሄ ደግሞ እኔና መንታ ወንድሜ ነን። የጠፉብኝና የናፈቁኝ ቤተሰቦች ነው በእጅ ሻንጣ ሰጠሽኝ። እንታ ወንድምህ በጣም የሚገርም ነው። ታዲያ ለምን ታለቅሳለህ? መደሰት ነበረብህ። የማለቅሰውማ የቤተሰቦችን ፎቶ ስላገኘው ብቻ ሳይሆን አንቺ እንዲህ ለኔ ሩር ሆነሽ ሳለ እኔ ደግሞ ለአንቺ ያለኝ ፍቅር መናገር ስለማልችል ጭምር ነው። አታውቂም። አንቺ ለኔ ማነሽ? እኔ ቆሻሻ ለቃሚ፣ አንቺ ደግሞ ሙሉ ሰው። እንዴት? አይዞሽ፣ አሁን ቤተሰቦችን ለማግኘት ተስፋ አለ። ቆሻሻ መልቀሙን ትተህ እነሱን ፈልጋቸው። እኔ የምችለውን እረዳሃለሁ። ደህና ሁን። ዛሬ ሁለት ትልቅ ሀብት አገኘሁ። አንዱን በእጄ ይዣለሁ፣ አንዱ ግን በልቤ ታስሮ ይቀራል። ዛሬ መጨረሻዬ ነው። ይህ መዳበሪያ የደህንነቴ ብቻ ሳይሆን የጭንቀቴ መልእክት ነበር። ዛሬ ግን ኪሴ ውስጥ ያለችው ፎቶ ክብሬ እንዲመልስ ታደርገኛለች። አሁን ቤተሰቦችን ለማግኘት ተስፋ አለ። ቆሻሻ መልቀሙን ትተህ እነሱን ፈልጋቸው። እኔ የምችለውን እረዳሃለሁ። እሷ አታውቅም። ይህን ፎቶ ስትሰጠኝ ህይወቴ እንደሰጠችኝ አታውቅም። እሷም ወድበት ልብ እንኳን እንዳለኝ የምታውቅ አይመስለኝም። ግን እንዴት ታውቃለች? እኔ እኮ በእሷ አይን ቆሻሻ እንጂ ሰው አልነበርኩም። ወንድሜ አንተን ማግኘት አለብኝ። አንተን ሳገኝ ነው ወደ እሷ መሄድ የምችለው። ራሴን ቀይሬ ለብሼና አምሬ አመሰግናለሁ ልላት ትፈልጋለሁ። ያኔ ምናልባት በአይኖቿ ውስጥ የሚታዩ ቆሻሻ ማንነቴ ሳይሆን ፍቅሬን ይሆናል። ወንድሜን በድሮ ፎቶ ፈልጌ ማግኘት ሊከብድኝ ይችላል። ግን ዛሬ ብቻዬን አይደለሁም። ቤተሰቦቼን በኪሴ፣ ፍቅሯ ደግሞ በልቤ አለ። ወንድሜን ሳገኝ ያኔ ታሪክ ይቀየራል። ዛሬ ሚለ ጌት ሄዶ ይሆን? ፎቶ እንዲቀይራል ብዬ አልገመትኩም ነበር። በቃ ትቶት ሄደ። ይሄ ማዳበሪያው እኮ ነው። ጥሎት ሄዷል። ለካ ያሉን ለቅሶና ስሜት ለውጥ ለማምጣት ነበር። ግን ለምን እንደዛ ተመለከተ? ቃላት ባይናገርም አይኖች ውስጥ የሆነ ትልቅ ነገር ያለ ይመስለኝ ነበር። አባት ሰላም፣ እስቲ አንዴ ይሄን ፎቶ ተመልከት። ታውቀዋለህ? ይቅርታ፣ አንዴ ናችሁ? ሰላም ናችሁ? እስቲ አንዴ የሆነ ነገር ላስቸግራችሁ። እስቲ ይሄን ፎቶ በደንብ ይዩት እስኪ። ታውቃላችሁ? ቆይ ይሄን ፊትማ አውቃለሁ። የሰፈራችን ልጅ ነበር። ከዚህ ሰፈር ከሄዱ ብዙ አመት ሆነዋል። አሁን ከዚህ ሰፈር ከሄዱ ቆይቷል፣ ብዙ አመት ሆነዋል። አሁን ምን ሁኔታ ላይ እንዳለ አታውቁም? አሁን በፊት እንትን ነበር፣ አሁን ነጋዴ ነው። በጣም ትልቅ ሰው ሆነዋል። አመሰግናለሁ በጣም። አሁን ተስፋ አለኝ ማለት ነው። ወንድሜን ካገኘው በኋላ ወደ እሱ እመልሳለሁ። ቆሻሻ ለቃሚ ሰው ሳይሆን ወንድሙን ያገኘና ማንነቱን የመለሰው ሰው ሆኜ እሄዳለሁ። ያኔ ፍቅሬን በድፍረት እነግራታለሁ። እወድሻለሁ የኔ ብርሃን። ወንድሜን ያገኘው እዚህ ውስጥ ነው የሚሰራ አሉ። ሀብታም ነው፣ የተከበረ ሰው ነው አሉ። እኔን ሲያየኝ ግን ምን ይለኛል? እንደ ወንድሙ ይቀበለኛል ወይስ እንደ ለማኝ ያባርረኛል? ይህን ድምፅ ነው የማውቀው። ማን አንተ? እኔ እየፈለክ ነው እዚህ? ድምፅ ምን ነው ከሆነ ሰው ጋር ተመሳሰለብኝ። ወንድሜ እኔ እናላም ነው ወንድም አንተ ነህ? ቆይ ተረጋጋ። ይሄን ፎቶ ተመልከት።
እናታችን፣ አባታችን እና እኔ ለብዙ ዓመት ቆሻሻ ልቄ ነበር። አንተ ግን ጊዜ ደርሳ እግዚአብሔር ይመስገን። እኔ ደግሞ ዛሬ የመጣሁት ላሳፍር አይደለም፣ ወንድም እንዳለኝ አውቄ እንድሞት ብቻ ነው። ወንድሜ ወንድሜ ላለፈው ዓመታት የት ነበርክ? እኔ እኮ ሞታል ብዬ ተስፋ ቆርጬ ነበር። በቃ እንግዲህ አታልቅስ፣ ካሁን በኋላ አብረን ነን። እሺ ብቻ እንኳን አለፍኩት ብዙ ብሰቃይም ሕይወት ይቀጥላል። አሁን ሙሉ ሰው እንኳ ወንድሜን ያገኘሁት። አሁን አንቺ ፊት ለመቆም አልፈራም። ነገ ተቀይሬ አምሬ እመጣለሁ። ዛሬ ግን ከወንድሜ ጋር ላልቅስ። ደግሞ እንዴት ነው ያደግከው? አንተ ራሱ ተለየ። ምንድነው የሆነው? ፎቶውን ከሰጠሁት በኋላ ድምፁ እንደዚህ መጥፋት ነበረበት? ይቅርታ፣ እዚህ አካባቢ ሁልጊዜ ቆሻሻ የሚለቅመው ልጅ አይተሽ ታውቂያለሽ? ኧረ አይቼ አላውቅም። በጣም ቆይቷል። ማዳበሪያው ራሱ ጥሎት ሄዷል። እሺ፣ አመሰግናለሁ። ኡፍ፣ ያ ቀን ወደ ኋላ ተመልሼ ባናግርሽ ነበር ማለት ነው። ምናልባት የሆነ ነገር ሆኖ መንገዱን እያየው እኔ ባቢያቀርም ስጋት ቢሰማኝ ተስፋ ባንቺ አልቆርጥም። ሰላም ነው? አንድ ሰው የፈለግሽ ይመስለኛል። አንተ እንጥባኝት ቆሻሻ ለቃሚ አንተ ነህ? አዎ እኔ ነኝ። ያን ቀን ፎቶን ስትሰጪኝ የሰጠሽኝ ወረቀት ሳይሆን ህይወቴን ነበር። በአንቺ ምክንያት ወንድሜን ያገኘሁት፣ በአንቺ ምክንያት ራሴን ያገኘሁት፣ ግን ከሁሉም በላይ በአንቺ ምክንያት ነው ለመኖር ምክንያት ያገኘሁት። እና ዛሬ የመጣሁት ለብዙ ጊዜ ልነግርሽ ያልቻልኩኝና ውስጤን ደብቄ የኖርኩትን ነገር ዛሬ ልነግርሽ ነው የመጣሁት። አንተ እንጥባኝት ቆሻሻ ለቃሚው አንተ ነህ? አዎ እኔ ነኝ። ያን ቀን ፎቶን ስትሰጪኝ የሰጠሽኝ ወረቀት ሳይሆን ህይወቴን ነበር። በአንቺ ምክንያት ወንድሜን ያገኘሁት፣ በአንቺ ምክንያት ራሴን ያገኘሁት፣ ግን ከሁሉም በላይ በአንቺ ምክንያት ነው ለመኖር ምክንያት ያገኘሁት። እና ዛሬ የመጣሁት ለብዙ ጊዜ ልነግርሽ ያልቻልኩኝና ውስጤን ደብቄ የኖርኩትን ነገር ዛሬ ልነግርሽ ነው የመጣሁት። ለአመታት ስወድሽ ነበር፣ ግን ቆሻሻ ውስጥ ሆኜ ልነግርሽ አቅም አልነበረኝም። ዛሬ ግን እንደ አንድ ሰው ፊትሽ ቆሜ አመሰግናለሁ፣ እወድሻለሁ ለማለት መጣሁ። አንተ መሆንህን ለማመን ይከብደኛል። እኔ ያን ቀን ፎቶን የሰጠው ዝም ብዬ በድንገት ነበር፣ ግን በውስጤን ሁሉ ፍቅርና ጥንካሬ ይዛ ነበር። ፍቅርና ጥንካሬ ሆነ። በየቀኑ በዛች መንገድ ስታልፊ ባላሽ ኖሮ ምናልባት ያንንም ተስፋ ቆርጬ ሞት ነበር። አንቺ ግን ሳታውቂ ህይወቴ ብርሃንሽልኝ። አመሰግናለሁ። ቅድም ያልከኝ ነገር እወድሻለሁ። እኔም ከዛሬ በኋላ ቆሻሻ ህይወቴ ያልቋል። በምትኩ ንጹህ ፍቅርና ቤተሰብ አግኝቻለሁ። ህይወት እጅ ለምትሰጠው ለሚታገሉ ብቻ ሳይሆን ምን ልታደርገኝ ነው?
እንኳን ደስ አለ አብዲ። ወንድምህን ማግኘት ለኔም ትልቅ ደስታ ነው። ቴንክ ዩ ስዩ። ናታን ወይ እንኳን መጣ። አመሰግናለሁ። እኔ የአብዲ ጓደኛና ቀኝ እጁ ስዩም እባላለሁ። አመሰግናለሁ ስዩ። አብዲ ስላንተ ደግነት ብዙ ነገር ነግሮኛል። አይደለ? ተነስ በቃ ወንድሜ፣ የሆነ ቦታ ደርሰን እንመጣለን። እሺ ወንድሜ። ስዩም መጣን። እሺ አብዲ ይህን ሁሉ ዓመት ለአንተ ታማኝ ሆኜ የኖርኩት ንብረትን የራሴ ለማድረግ ነው። አሁን ግን ከየት መጣ ሳይባል ወንድሜ የሚል ቆሻሻ ለቃቃሚ ያመጣ። ይህን ድርጅት በቀላሉ እንድትካፈሉት አልፈቅድም። መጀመሪያ ይህን ምስኪን ናታንን ከመንገድ ማስወገድ አለብን። ምን እያደረክ ነው? እስኪ እባክህ እዛው የምትጠጋ ምን ልታደርገኝ ነው? ኧረ ምን እየሆንክ ነው? ያሰማምከኝ ነው። ኧረ ለቀኝ እንጂ ኧረ ለቀኝ እንጂ። ምን እየተካሄደ ነው እዚህ? ናታን ቆይ ለምንድን ነው የምመታኝ? ከብርሃን ጋር ዝም ብለን እያወራን ነው እንጂ እኮ ምንም ያደረግነው ነገር የለም። ለምንድን ነው ቆይ እንደዚህ የምታሰቃየኝ? ሁሌ ነው የሚመታኝ። ምን እኮ አንተ ናታን ቆይ አንተ ምን እያደረክ ነው? ስዩም እኮ የቅርብ ጓደኛዬና የሥራ ባልደረባዬ ነው። እኔ ካንተ እንደዚህ አይነት ነገር በፍጹም አልጠብቅም። ገና ከማምጣት እንደዚህ አይነት ነገር ታረጋለህ በሰው ላይ? ወንድሜ ስለሆንክ ብቻ ከማንም ትበልጣለህ ማለት እኮ አይደለም። ሁሉም ነገር ልክ አለው። ወንድሜ ይሄ ሰውዬ ብርሃን እያስፈራራት ነው ያለው። እጇን ይዞ ጎትቶ ሲያስወጣት ባይኔ ነው ያየሁት። ደግሞ እኔ አልመታሁትም፣ ራሱ ነው ሊመታኝ እጁን ያነሳብኝ። አብዲ እሱ ውሸቱን ነው። ብርሃንን ለራስ ሞክር ነው ያየው እንጂ ምንም ያደረኩት ነገር የለም። ናታን እኔንም ከመንገዱ ሊያስወግደኝ ይፈልጋል። ምን? እዛ ላይም ደግሞ ያንተን ንብረት ለመቆጠር ያሰበ ይመስለኛል። ቆይ ስለምንድን ነው የምታወራው? ብርሃን ለምንድን ነው ዝም የምትዩ? እሱ ያርግሽ ለወንድሜ ነገሩ እንጂ ተናገሪ። ኧረ እባክሽ አትፍሪ፣ ተናገሪ። ሄሎ፣ እቅዳችን ተቀይሯል። ናታንን በቀጥታ መጉዳት የለብንም። አብዲ ራሱ ከዛ ቤት አሽቀንጥሮ እንዲያወጣው ነው ማድረግ ያለብን። ከዛም የአብዲን ትልቁን ፋይል ናታን እንደሰረቀው እናስመስላለን። ይኸውልህ አብዲ አላልኩ ብርሃን ቤት ሄጃለሁ ብሎ ወረቀቱን የሰረቀው ራሱ ነው። ይኸውልህ እያየሁ ነው። አሁን ራሱ ወረቀቱን በእጁ ይዞታል። ይውሻ ወንድሜ ምንድነው የተፈጠረው? የውጭ በር እኮ ተሰብሯል እና የድርጊቱ አንዳንድ ፋይሎች በሪ ላይ ነው ወድቀው ያገኙት። የተፈጠረ ነገር አለ? አምጣ እባክህ ሌባ። ወንድሜ እኔ ወደዚህ የመጣው ያለው በር ላይ ተጥሎ ነው ያገኙት። ምንም የማውቀው ነገር የለም ስለዚህ ነገር። ሲጀመር ይሄ ሁሉ ነገር የሱ ስራ ነው ወንድሜ። ስለዚህ ጉዳይ የማውቀው ነገር የለም። ይሄ ሁሉ ነገር የሱ ስራ ነው። ቆይ እሺ ምን አደረኩኝ? ቆይ ወንድሜ ለሱ ብለህ መታኝ። እኔ ለአንተ ብዬ ክብሬን አውርጄ ለቆሻሻ ወንድም ለቃሚ ተባል። አንተ ግን ገና ብዙም ሳትቆይ ንብረትን ለመዝረፍ ሞከር። ስዩሜ ለአንተ ስለአንተ የተናገረው ነገር ልክ ነበረ ማለት ነው። ቆሻሻ አይዞ በቃ አብዲ የድሮ ማንነቱ ትዝ ብሎት ይሆናል። ወንድም አይደለ ናታን? አንተ ደግሞ ይቅርታ ጠይቀው። ብርሃን እባክህ ዝም አትበይ። እንዴት እንደሚያስፈራራሽ ሁሉም ነገር ንገሩ። በቃ አትፍሩ፣ ንገሩ። ናታን
እባክህ ይቅርታ ጠይቅ። እኔ ምንም አላውቅም። እንግዲህ አንተ ወንድሜ አይደለም ወደ ነበርክበት እዛ ወደ ቆሻሻ ዓለም ተመለስ። እግርህ ሁለቱም እንዳይረጭ ሂድ ውጣ ተባልክ እኮ በቃ ውጣ። አየህ ናታን፣ አብዲ አሁን እኔን ብቻ ነው የሚያምነው። ብርሃንም ብትሆን የኔ ናት። አንተ ያሸነፍክ መስሎ ነበረ፣ ግን ጨዋታው ገና አሁን ነው የጀመረው።